በርካቶቻችን ሰሜን ኮሪያን ስናስብ ቀድሞ ወደ አእምሯችን የሚመጣው ግዙፍ የኒውክሌር መሳሪያ የተዘጋች ሀገርና አምባገነን አገዛዝ ሆኖ እንዲሳል ያደረጉብን ምዕራባውያንና ሚዲያዎቻቸው ስለ ኢራን ስናስብም ኒውክሌርና ጦርነት እንድናስብ አእምሯችን ላይ እንዲቀረጽ አድርገዋል። እውነት ኢራን እንደሚሏት ናት ብሎ ለጠየቀ ግን እውነታው ከተነገረንና ከሰማነው ፍጹም የራቀ ለማመን የሚከብድ ነው። This is the world's most misunderstood nation. The real side of Iran, the people, the culture, the food, and the history that the media never shares. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ ስለ ኢራን እጅግ አስገራሚና ያልተሰሙ መረጃዎችን እናጋራችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግና ለወዳጅ ማጋራትን እያስታወስናችሁ እስከ ፍጻሜው አብራችሁን እንድትዘልቁ የአክብሮት ግብዣችን ነው። This is not a church in Europe. This is a metro station in Iran. Can you believe that? Can a Muslim majority country build a metro station for the Virgin Mary? Welcome to Tehran. እንዳለመታደል ሆኖ በማህበራዊ ሚዲያውም ሆነ በመደበኛ የመረጃ ምንጮች በዋናነት በምዕራባውያን ቁጥጥር ስር ያሉና የነሱኑ ፍላጎት በሚያንጸባርቁ አካላት የተጥለቀለቁ ናቸው። እነኚህ ሚዲያዎች ይዘው የሚቀርቡት ይዘትም ሆነ አጀንዳ ከሚዛናዊነትም ሆነ ከስነ ምግባር የራቀ ከመሆኑ አንጻር መርጦ ለማይከታተል ታዳሚ የተዛባ መረጃ በማቀበል የተሳካላቸው ናቸው። በዚሁ የመረጃ መርሃቸውም ለበርካታ ዓመታት ሰሜን ኮሪያን በተመለከተ ተደጋጋሚ አሉታዊ መረጃዎችን ወደ ህዝብ ጆሮ ሲያደርሱ በመቆየታቸው አብዛኛው የዓለም ህዝብ ሰሜን ኮሪያ እኩይና ሰይጣናዊ በሆነ አገዛዝ ስር ያለች፣ ህዝቧም የተራቆተ የታረዘና ኋላ ቀር እንደሆነ ደምድሞ ቆይቶ ነበር። ከሰሜን ኮሪያ ለሚወጡ መረጃዎች ተደራሽም ሆነ ቀላል አለመሆኑ ደግሞ የምዕራባውያን ተደጋጋሚ የሐሰት መረጃን ህዝቡ እንደ እውነት እንዲቆጥረው አስተዋጽኦ አድርጓል። ባለፈው 2025 ሰኔ ላይ ከነበረው የ12 ቀን ጦርነት በኋላ ደግሞ እነዚሁ ሚዲያዎች ስለ ኢራንና ስለ ሃይማኖታዊ መሪዋ ይዘዋቸው የሚቀርቡት መረጃዎች እጅግ የጨለሙና ለማመን የሚከብዱ ልክ እንደ ሰሜን ኮሪያው መረጃ ፍጹም የተጋነኑ ናቸው። ስለ ኢራን መልካም ገጽታ ሊያሳዩ ይችላሉ ተብሎ የሚታሰቡ የመረጃ ምንጮችም እንዲታፈኑ ያደርጋሉ። ለመሆኑ ኢራንና ህዝቦቿ ብሎም ሃይማኖታዊ መሪዎቿ ምዕራባውያን ሚዲያዎች እንደሚያቀርቡት ያለ ምስል ይሆን ያላቸው ወይንስ እነሱ ከሚሉት በተቃራኒ ሆነ እንደ ህዝብም ሆነ እንደ ሀገር ክብር የሚቸረው እሴቶች አሏቸው? ለዛሬ ለምዕራባውያኑ መነጽር አልታይ ያለውንና ምናልባት ተሰምተው የማይታወቁ የኢራን እሴቶችንና መገለጫዎችን እንነግራችኋለን። ስለ መካከለኛው ምስራቅ የሚተነትኑ በርካታ መጣጥፍት ጥናቶች እንዲሁም የዓለማዊም ሆኑ የሃይማኖታዊ መዛግብት መጠን ስለ የትኛውም የዓለማችን ክፍሎች ከተጻፉት የሚበልጡ ናቸው። ይህ ቀጠና የሁለቱ ትልልቅ ሃይማኖቶች መነሻ ከመሆኑ በተጨማሪ ዓለም አቀፍ የፖለቲካ ትርክት ማዕከልም ነው። ነገር ግን ከነዚህ ፊት ለፊት ከሚታዩ እውነታዎች ባሻገር ይህ ቀጠና በሁሉም ዘርፍ ለዘመናዊ የሰው ልጅ ስልጣኔ ያበረከተው አስተዋጽኦ እጅግ ከፍተኛ ነው።
የዚህ ዓለም አቀፋዊ አስተዋጽኦ ፊት አውራሪ ተብላ የምትጠቀሰው ደግሞ ኢራን ናት። ኢራን በጥንታዊው የዓለም ስልጣኔዋ ዘመን ፐርሺያ ተብላ በምትጠራበት ወቅት ከነበራት አስተዋጽኦና ተሳትፏ በተጨማሪ በዘመናዊው የዓለማችን ስልጣኔም ያልተናነሰ ድርሻ ያላት ሀገር ናት። Iran. Have you imagined exploring Iran's hidden gems, where every corner holds ancient history and natural beauty? አቃፊ ኩሩና ጥልቅ ባህላዊ እሴት ያለው ሕዝብ መኖሪያ ቦታም ናት። ምዕራባዊ ሚዲያ ኢራንን ዘወትር ከአክራሪ እስላማዊ አማጽያንና ከሽብር ጋር እያቆራኘ በማቅረብ በሚሠራው ፕሮፓጋንዳ ምክንያት የኢራን ትክክለኛ ገጽታ ከብዙሃኑ ለረጅም ጊዜ ተደብቆ እንዲቆይ ምክንያት ሆኗል። ይሁንና እነኚህ ምዕራባውያኑ ሚዲያዎች ከኢራን ተቃራኒ ሆነው ሀገሪቷን ማብጠልጠል የጀመሩት ኢራናውያን የእንግሊዝና የአሜሪካ ተላላኪ የነበረውን የፓሻ ንጉሣዊ አገዛዝን አስወግደው ሀገራቸውን የኢራናውያን በማድረግ እስላማዊ ሪፐብሊኳን ከመሠረቱ በኋላ መሆኑ በራሱ ቁልፍ የሆነ መረዳትን የሚፈነጥቅ ጉዳይ ነው። ኢራናውያን የሺያ እስልምና እምነት ተከታይ ቢሆኑም ለሌሎች የእስልምና እምነት ዘውገኛም ሆነ ከእስልምና ውጭ ላሉ ሃይማኖቶች ክብር ያላቸው የሰለጠኑ ሕዝቦች ናቸው። ኢራን እስላማዊ ሪፐብሊክ ሆና ከተቋቋመች በኋላ የሀገረ መንግሥቱን አወቃቀር በማይጋጭ ነገር ግን ሚዛናዊነቱን ጠብቆ በሚደጋገፍ መልኩ በሦስት ተቋማት በመክፈል እንዲዋቀሩ በማድረግ ጠንካራ ሀገር መፍጠር ችለው ዓለምን አስገርመውም ነበር። እነኚህም የፍትሕ ተቋማት፣ ፖለቲካዊ አመራር የሚሰጡ ተቋማትና የሪፐብሊኳን ሕልውና የሚያረጋግጠውና በአያቶላህ የሚመራው ሃይማኖታዊ ተቋም ነው። ምንም እንኳን ኢራናውያን በፈረንጆቹ 1979 ንጉሣዊውን አገዛዝ ገርስሰው እስላማዊ ሪፐብሊኳን የመሠረቱ ቢሆንም ከዚያን ጊዜ ጀምሮ ከተለያየ አቅጣጫ በሚሰነዘሩ ትንኮሳዎችና የማዕቀብ ጋጋታዎች የተረጋጋ እድገታቸው እውን እንዳይሆን ጫና ሲፈጠርባቸው ቆይቷል። ሪፐብሊኳ እንደተመሠረተች ከስደት የተመለሱት አያቶላህ የበላይ መሪ ሆነው ማገልገል በጀመሩ በዓመቱ በጎረቤት አገር ኢራቅ በተከፈተባቸው ጦርነት ምክንያት 10 የውጊያ ዓመታትን ለማሳለፍ ተገደው ነበር። ጦርነቱ የበርካታ ኢራናውያንን ሕይወት የቀጠፈና ግዙፍ የሀብት መጠንን ያወደመ፣ በሕዝቡ የኑሮ ሁኔታ ላይም አስቀያሚ ጥላ ያጠላ ነበር። ይሁንና ኩሩ የኢራን ሕዝብ አስቸጋሪዎቹን ጊዜያት በጽናት ከመንግሥታቸው ጎን በመቆም አሳልፈው እንደገና ወደ ሀገር ግንባታ መግባት ችለዋል። የሥልጣን ዘመናቸውን በትርጉም አልባ ጦርነት እንዲያባክኑ ከተገደዱት አያቶላ ሆሜኒ ሕልፈት በኋላ ወደ ሥልጣን የመጡት አያቶላ አሊ ኻሜኒ እንደ አዲስ ኢራንን እንደገና ካቀረቀረችበት ቀና እንድትል ቀን ከሌት ደፋ ቀና በማለት ኢራንን በጠላቶቿ የምትፈራ በወዳጆቿ በኩል ደግሞ እንደ መከታ የምትቆጠር ወዳጅ ወደ መሆን ቀየሯት። በአያቶላ አሊ ኻሜኒ ዘመን ኢራን በርካታ ፈተናዎችን ተቋቁማ ማለፍ የቻለች ሲሆን ከየአቅጣጫው በማዕቀብ የተረባረቡባትን ሀገራት በሚያሳፍር መልኩ የቴክኖሎጂና የኢንዱስትሪ ዘርፉን በማሳደግ ምርቶቿን በኤክስፖርት ማቅረቧን አጧጧፈች። ከዚያ በተጨማሪም የኒውክሌር ባለቤት መሆንም አስችለዋት ነበር። ይህ የኢራን ጥንካሬ ያሰጋቸው ምዕራባውያን ዓመት ባልሞላ ጊዜ ውስጥ በእስራኤል በኩል 2 ጦርነቶች ውስጥ እንድትገባ አደረጓት። የመጀመሪያውን የ12 ቀን ጦርነት በድል የደመደመችው ኢራን በፌብሩዋሪ 2026 መጨረሻ ደግሞ አሜሪካና እስራኤል በከፈቱት ጥቃት ሌላ የጦርነት አዙሪት ውስጥ ገብታለች። በዚህ ጦርነት ዙሪያም ቢሆን የተዛባ መረጃ ማቀበል ላይ የተጠመዱት ምዕራባውያኑ ራሳቸውን ለኢራን ሕዝብ የሚቆረቆሩ አድርገው በማቅረብ በጦርነቱ ጫና ሕዝቡ ወደ አመጽ ገብቶ እስላማዊውን አገዛዝ ያስወግዳል የሚል ስሌት ነበራቸው። ሆኖም ሕዝቡ ግን ለተሰዉት አያቶላ አሊ ኻሜኒ ያለውን ፍቅር በመግለጽ ነበር መልስ የሰጠው። ምዕራባውያኑ ኢራንንና እስላማዊውን መንግሥት እንደ አክራሪና አሸባሪ አድርገው ቢስሉም በኢራን የሚኖሩ በርካታ አይሁዳውያንና ክርስቲያኖች የተለየ አስተያየትን ነው ሲሰጡ የሚሰሙት። ኢራናውያን ከሌሎች ትልልቅ ሃይማኖቶች በተመሳሳይ ለባዕድ አምልኮ ጥላቻ ያላቸው ሲሆኑ
እንደ አንዳንድ ኤፒስቲን ያሉ ምዕራባውያን ተጽዕኖ ፈጣሪዎች ያመልኩታል የሚባለውንም በዓል የተባለውን የብሉይ ኪዳን አምላክ ምስልን ከጦርነቱ አንድ ቀን በፊት ሲያቃጥሉ በመገናኛ ብዙሃን ተስተውለዋል። በሌላ በኩል በሀገራቸው የሚኖሩ የአርመን ክርስቲያኖችና ሌሎች ክርስቲያኖች እንዲሁም በሙስሊሞች ትልቅ ቦታ የሚሰጣትን ቅድስት ድንግል ማርያምን የሚዘክር አንድ ድንቅ ተግባር ሰርተው አሳይተዋል። ይኸውም ኢራናውያን በቴህራን የሚገኘውን ትልቅ የምድር ውስጥ የባቡር ጣቢያ ማርያም መቅደስ በማለት መሰየማቸው ነው። ምንም እንኳ እስልምና እምነት ተከታዮች ለማርያም ክብር ያላቸው ቢሆንም ይህን ጣቢያ በተለየ መልኩ ያዘጋጁት ለክርስቲያኑ ማህበረሰብ ያላቸውን ክብር ለማንጸባረቅ መሆኑ እጅግ የሚያስደንቃቸውና የሕዝቡን የሰለጠነ አቃፊ የባህል እሴትን የሚያንጸባርቅ እንጂ ዋሾዎቹ እንደሚሉት አክራሪነትን የሚያሳይ አይደለም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ በተለየ መልኩ የተዘጋጀው ሜትሮ ስቴሽን የኢራናውያን ጥልቅ የዲዛይንና የአርክቴክቸር ጥበብ የተንጸባረቀበት ድንቅ ሥራ ነው። ይህ የቅድስት ማርያም ሜትሮ ስቴሽን በቴህራን ለሚኖሩ የአርመን ክርስቲያኖች ዕውቅና ለመስጠት የተገነባ ሲሆን ከአርመን ቤተ ክርስቲያን ቅርብ ርቀት ላይ የሚገኝ ነው። ወደ ስቴሽኑ ዘልቆ ሲገባ ደግሞ የባቡር ጣቢያ ሳይሆን ወደ ማርያም ቤተ ክርስቲያን የተገባ ያህል በሚመስል ሁኔታ የተዘጋጀ ውብ የእጅ ሥራ ውጤት ነው። የዚህን ውብና የመቻቻል ተምሳሌት የሆነ ሜትሮ ስቴሽን ዲዛይንና ግንባታ ቡድን የመራችው ቲና ታሪቅ የተባለች የጥበብ ሰው በስቴሽኑ ውስጥ ስለተቀረጹት የማርያምና የኢየሱስ ምስሎች እንዲሁም የነጭ ርግብ ቅርጾች ስታስረዳ እነኚህ የቅድስት ማርያምና የኢየሱስ ምስሎች በእምነትና በባህል መካከል ያለውን መከባበርና መቻቻልን የሚያመለክቱ ናቸው። ነጩ ርግብ የሰላም ምልክት ስትሆን በመንቁሯ የያዘችው የወይራ ዝንጣፊ ደግሞ የተስፋና አጽናኝ የሆነው የመንፈስ ቅዱስ ምልክቶች ናቸው። በወይራ ግንድ ምስል የተቀረጸው ምስል ደግሞ በጠንካራ መሠረት ላይ የቆመውን የሁለቱን ሕዝቦች ትስስር የሚያንጸባርቅ ነው ብላለች። ይህ በምድር ውስጥ የሚገኝ ጣቢያ ከፍተኛ የአርክቴክቸር ጥበብ የተንጸባረቀበት ከአንድ ሕዝብ መገልገያ ጣቢያ ይልቅ ትክክለኛ የእምነት ስፍራ የሚመስል ነው። በዲዛይኑና በቅርጾቹ ውስጥ ኢየሱስ ሲጸልይበት የነበረውን ተራራ የሚወክል ቅርጽም ማስተዋል ይቻላል። በስቴሽኑ ያሉት ቅርጻ ቅርጾችም ሆኑ መጣጥፎች በአጠቃላይ ከመጽሐፍ ቅዱስ የተወሰዱ መሆናቸውንም ማወቅ ተችሏል። የሜትሮ ስቴሽኑን በተመለከተ ሐሳባቸውን በማኅበራዊ ሚዲያ ያጋሩ የቴህራን ከንቲባ የቅድስት ማርያም ምድር ውስጥ የባቡር ጣቢያ በምድር ውስጥ ካሉ ድፍን ድንጋዮች ተፈልፍሎ የተሠራ ሲሆን የዲዛይኑ ጥፋቶችና የአካባቢው ጸጥታ ከቤተ ክርስቲያኗ ግርማ ሞገስ ጋር የተጣጣመ እንዲሆን ተደርጎ በኢራን የሥነ ሕንፃ ጥበብ ዲዛይን የተደረገ ነው ብለዋል። ይህ ጣቢያ ዓለምን በንጽሕናዋ የነቃችንና ታላቁን መለያ ተንከባክባ ያሳደገችውን ቅድስት ሴትን ለማስታወስ የተሠራ ነው። እናም ጣቢያውን በእሷ ስም የመሰየሙ ኢላማ ለእሷ ክብር ለመስጠትና ሁለቱ የተቀደሱ እምነቶች ተከባብሮ የሚኖሩበትን እውነታውን ለማሳየትም ነው ሲሉ አክለዋል። ቅድስት ማርያም በሙስሊም ማኅበረሰባት ዘንድም ትልቅ ክብር የሚሰጣት ሲሆን በቁርአን 19ኛው ምዕራፍ በንጽሕናዋ በጽናቷና በእምነቷ ምክንያት በአላህ የተመረጠች ሴት ተብላ ትወደሳለች። እናም በዚህች መገለጫዋ እስላም በሆነው ኢራን ይህ በቅድስት ማርያም መታሰቢያነት የተገነባ ስቴሽን የሚያስተላልፈው መልእክት እጅግ የገዘፈና የኢራንን ትክክለኛ ገጽታ በከፊል የሚያሳይ ከመሆኑም በተጨማሪ በሁለት የተለያዩ ባህሎችና እምነቶች መካከል በኢራን ውስጥ የሚስተዋለውን ፍቅርና መቻቻልን ፍንትው አድርጎ ያሳያል። ከዚያም በተጨማሪ ቅድስት ማርያም ዛሬም ቢሆን በዓለም ላይ ያሉ አማኞችን በጸጋዋ የማሰባሰብና የማፋቀር ሥራን እየሠራች ለመሆኑ ማሳያ ነው። የኢራን ሕዝብ የቀና ልብ ባለቤት ከመሆኑና ለሌሎች ባህሎችና እምነቶች ካለው ክብር በተጨማሪ የታሪክና የጥበብ ሀብታም ሕዝብም ነው።
ኢራናውያን በተለይ በምድር ውስጥ ስነ ሕንጻና ረጃጅም ዋሻዎች ሥራ የሚታወቁ ናቸው። የስነ ሕንጻ ግንባታ ታሪካቸው ከክርስቶስ ልደት በፊት የሺህ ዓመታት የስልጣኔ ታሪክ ነው። ኢራን ጥንታዊ የሆኑና ዘመናዊ የስነ ሕንጻ ጥበብ መገለጫዎች ያሏት ሲሆን እነኚህም ሁሉም የኢራንን ሕዝብ ሃይማኖትና ባህልን ማዕከል ያደረጉ ሙሉ በሙሉ ኢራናዊ በሆኑ ዲዛይነሮች የተገነቡ ናቸው። ኢራን ከነኚህ የስልጣኔዋ መገለጫዎች ውስጥ 20ዎቹ በዓለም ቅርስነት በዩኔስኮ የተመዘገቡ ሲሆኑ ከነኚህ በተጨማሪ 2 የተፈጥሮ ቦታዎችም እንዲሁ በቅርስነት ተመዝግበው የሚገኙባት ድንቅ ሀገር ናት። በኢራን ካሉት ዓለም አቀፋዊ ቅርሶች መካከል ዩኔስኮ ልዕለ ቅርስ በሚል ከመዘገባቸው በርካታ ቅርሶች ውስጥ የቴህራን ብቸኛ ዓለም አቀፋዊ ልዕለ ቅርስ የሆነው ከ500 ዓመት በፊት የተገነባው ጎልስታን ፓላስ የተባለው ቤተ መንግሥት ፍጹም ድንቅና ሊተካ የማይችል ዓለም አቀፋዊ ቅርስ ነው። የዚህ ፓላስ የመስታወት ክፍሎች በሰው ልጆች እጅ ተፈልፍለው በተለያየ ቅርጽና ቀለም በተሰሩ የጠርሙስ ግብዓቶች የተሰሩ ሲሆኑ መስታወቶቹ ብርሃን በሚያርፍባቸው ጊዜ ለሰው ዓይን በማይጎረብጥ መልኩ አቅጣጫ ማስቀየር የሚችሉ ናቸው። በቅርቡ እስራኤልና አሜሪካ ኢራን ላይ የጀትና የሚሳኤል ድብደባ ከጀመሩ ቀደም ብሎ ዩኔስኮ የጎልስታን ፓላስን ጨምሮ በኢራን የሚገኙ ዓለም አቀፋዊ ቅርሶች መገኛ ወይም ኮኦርዲኔተር ለአሜሪካም ሆነ ለእስራኤል በመላክ የቅርሶችን ቦታ በጂፒኤስ በመለየት ከጥቃት እንዲታደጓቸው አሳስቦ ነበር። ሆኖም ይህ ለግማሽ ምዕተ ዓመታት ያህል ከበርካታ ፈተናዎች መትረፍ ችሎ የነበረ ቤተ መንግሥት የአሁኑ ጦርነት በተጀመረ በሁለተኛው ቀን በመመታቱ ገንዘብ ሊተካው የማይችለው መስታወት ክፍሉ ተመቶ እንደ ቀልድ ተበታትኖ ሲታይ እጅግ አሳዛኝ ስሜትን የሚፈጥር ትዕይንት ነው። ቴህራን ከዚህ ፓላስ በተጨማሪ ግራንድ ባዛር በሚባለውና ከዓለም ትልቁ የቤት ውስጥ ገበያ በሆነው ቦታም ትታወቃለች። ከነዚህ በተጨማሪ በኢራን የተለያዩ ክፍሎች ከ20 በላይ ምናልባትም 26 የሚደርሱ የተለያዩ ዩኔስኮ የመዘገባቸው ዓለም አቀፋዊ ቅርሶች ያሉ ሲሆን እነኚህ የላቀ የአርክቴክቸር ጥበብ የሚስተዋልባቸውና የጠንካራ ሠራተኞች መገለጫ የሆኑ የኢራን ቅርሶች ኢራንን ዓለም ሊረዳት ያልቻለ የመካከለኛው ምስራቅ ፈርጥ የሚል ስያሜ እንዲሰጣት አድርጓል። ለምሳሌ ፐርሲ ፓላስ የተባለውና ከ2500 ዓመታት በፊት እንደተገነባ የሚታወቀው ከጥሬ ድንጋይ ተፈልፍሎ የተሠራውና የንጉሠ ነገሥታት መኖሪያ የነበረው ቦታ አንዱ ቋሚ ምስክር ነው። በፐርሺያ ዘመነ መንግሥት ኢትዮጵያን ጨምሮ የ26 አገራት ነገሥታት በዚህ ቤተ መንግሥት ለስብሰባ ታድመው እንደነበር ይታወቃል። ሌላው የኢራን ቅርስ ሹራዝ ይባላል። ሹራዝ የጠቢባን መናኸሪያ የነበረ ሲሆን የደራሲዎች የገጣሚዎችና የሰዓሊያን መገናኛ ነበር። ኢስታቫንም እንዲሁ በዩኔስኮ የተመዘገበ ከተማ ሲሆን የዲዛይኑ የግንባታውና የቅቡ መናበብ ከ400 ዓመታት በፊት የተሠራ አይመስልም። በዚህ ከተማ ምድር ላይ ደግሞ ከዓለም ትልቁ ባዛር ይገኛል። ሌላው ታብሪዝ የተባለው ከ1000 ዓመት በፊት የተገነባውና ኢራናውያን የሚታወቁበትን የምንጣፍ ሥራ የሚያመርቱበት ቦታ ነው። ኢራን ከነዚህ በተጨማሪ በርካታ የሥነ ሕንጻ ቅርሶች ባለቤት ከመሆኗ ባሻገር እንደ ዑመር ካያም የመሳሰሉ የሥነ ጠፈር ተመራማሪዎችንና በርካታ የፊዚክስና የሂሳብ ቀመር የፈጠራ ሰዎችን ማፍራት የቻለች ታላቅ ሀገር ናት። ተፈጥሮን በተመለከተም ኢራን ያዚዲና ሉጥ የሚባሉ እጅግ ሰፋፊ ነገር ግን እጅግ ውብ የሆኑ በረሃዎችን የታደለች ሀገር ስትሆን የኢራን አርክቴክቶች በእነኚህ ተፈጥሯዊ ትንግርቶች ውስጥ ሰዎች በምቾት ሊኖሩባቸው እንዲችሉ አድርገው ቤቶችን በተለየ ዲዛይን መስራት በመቻላቸው በተለይ የዚዲና ፊን ጋርደን የተባለው ቤቶቹ ከተቀቡ ሺህ ዓመት አልፏቸው ያልፈዘዙባት ቦታዎች የብልሃን ሀገር በመባል እንድትታወቅ አድርጓታል። ሌላው በነጭ እብነበረድ የተሠራው የኢዛዲ ሐውልት የኢራንን የቀድሞና የዘመናዊ ይዘትን ለማጣመር የተሠራ መታሰቢያ ሲሆን እጅግ ውብና አስደማሚ ዲዛይን ያለው ነው።
በያዚዲ አንድ ሊጠቀስ የሚገባው ከ1000 ዓመት በላይ ሳይጠፋ የቆየው ምን አይነት ኃይል እንደሚጠቀም እንኳን አሁንም ግልጽ ያልሆነው የእሳት ነበልባል ነው። ይህ ቀደም ሲል የእምነት ቦታ ነበር የሚባለውና በዞሮአስትሮ እምነት ዘመን እንደነበር የሚነገርለት ከክርስቶስ ልደት በፊት በ470 የተገነባ የሚባለው ዘፋየር ታወር ወይም የእሳት እልፍኝ የተባለው ግንባታ ውስጥ ከ1400 ዓመት በላይ አንድም ቀን ሳይጠፋ አሁንም እየተንቦለቦለ ያለው የእሳት ምላስ ሌላው የኢራንን ጥበብ ከተፈጥሮ ውበት የማቆራኘት ብቃት ማመላከቻ ነው። ኢራን የረጅም ጊዜ ታሪክ ብቻ ያላት ሳትሆን እንግዳ ተቀባይና ሰፊ ልብ ያለው የጠንካራ ሕዝብ መኖሪያ ናት። ኢራን ከቅርብ ጊዜ ወዲህ ተደጋጋሚ ጦርነቶችን ለማስተናገድ ብትገደድም በጽናት የተቃኘው ታሪኳ ይህንንም በተሳካ ሁኔታ እንደምታልፍ ይጠቁማል። ውድ የቻናላችን ቤተሰቦች ለዛሬ ስለ ኢራን ያሰናዳነው የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።